ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ። ዘውትር ረቡዕ ከቀኑ 7 ሰዓት ከ10 እስከ 8 ሰዓት የሚቀርብላችሁ የምክረ ሕግ ፕሮግራም ካሁኑ ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረ ሕግ ፕሮግራም ይዘነው የቀረብነው የመወያያ አርዕስት የባንክ ብድር ውል በኢትዮጵያ በሚለው አርዕስት እዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን ጠበቃና የሕግ አማካሪ ገበያው ይታየው ይሆናሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ። ምክረ ሕግ ሕግን አለማወቅ ከተጠያቂነት እንደማያድን ያውቃሉ? ራስዎን ቤተሰቦንና የንግድ ድርጅቶን ከሕግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ሕግ በሀገራችን ጸንተው በሥራ ላይ የሚገኙ አዋጆች፣ መመሪያዎች እንዲሁም በፌዴራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በሕግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም ምክረ ሕግ በዕለት ተዕለት ግንኙነቶ የሚገጥሞትን የሕግ ጉዳይ በተመለከተ በሚቀርቡ የሕግ ባለሙያዎች ምላሽ የሚያገኙበት የንቃተ ሕግ ፕሮግራም ምክረ ሕግ። ይህንን የንቃተ ሕግ ፕሮግራም በአጋርነት አብረውን በመስራት ምርትና አገልግሎቶን እንዲያስተዋውቁ በአክብሮት እንጋብዛለን። ምክረ ሕግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት፣ በድጋሜ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደ እናንተ ይደርሳል። ምክረ ሕግ በፍስሐ ማስታወቂያ ሥራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ሕግ ፕሮግራም። አብረውን ይስሩ። ምክረ ሕግ በስልክ ቁጥራችን 0911 78 5404 ይደውሉ። ምክረ ሕግ። ወደ ፕሮግራማችን ተመልሰናል ተመልካቾቻችን። የዛሬውን የምክረ ሕግ ፕሮግራም በክብር ደረጃ ስፖንሰር ያደረገልን የአማራ ብሔራዊ ክልላዊ መንግስት ፍትህ ቢሮ መልእክት እንደሚከተለው አቀርባለሁ። የአማራ ክልል ፍትህ ቢሮ የሕግ የበላይነትን ለማረጋገጥ በአጥፊዎች ላይ አስተማሪ የቅጣት ውሳኔ እንዲሰጥ እየሰራ የሚገኝ ተቋም እንዲሁም የሙስና ወንጀል እንዳይፈጸም የቅድመ መከላከል ስራ እየሰራ የሚገኝ በወንጀል የተገኘ ሀብትን በማጣራት ለሕዝብና ለመንግስት ተደራሽ ያደርጋል። በተጠርጣሪዎች ላይም የሕግ ተጠያቂነትን እያረጋገጠ የሚገኘው የአማራ ክልል ፍትህ ቢሮ የክብር ስፖንሰር አጋራችን ነው። ከልብ እናመሰግናለን። የዛሬው የምክረ ሕግ እንግዳችን ጠበቃና የሕግ አማካሪ ገበያው ይታየው፣ እንኳን በደህና መጡ። ጥያቄያችን ተቀብለው እዚሁ ስቱዲዮ በመገኘቶ በአዘጋጁ በፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንግዲህ ጠበቃና የሕግ አማካሪ ገበያው ይታየው በሕግ የመጀመሪያ ዲግሪዎትን እንዲሁም በቢዝነስ ለው ሁለተኛ ማስተርስ በኤልኤልኤም የያዙ በሕግ መምህርና በተለያዩ ተቋማት በአማካሪነት አሁን ደግሞ በጥብቅናው እየሰሩ የሚገኙ ከ10 ዓመት በላይ ልምድ ያለዎት ጉምቱ እንግዲህ የሕግ ባለሙያ ነዎት። ማን ነዎት የሚለውን ለተመልካቹ ለማቅረብ ነው። ዛሬ እስኪ እንግዲህ የባንክ ብድር ውል የሚል አርዕስት ይዘን ቀርበናል። እንግዲህ ባንክ ተመልካቾቻችን ከባንኮች ጋር የብድር ውል የፈጸሙ ሊሆኑ ይችላሉ። ነገ ከነገ በኋላ ደግሞ ለመበደር ፍላጎት ያላቸውም ሊሆኑ ይችላሉ። እንዲሁም ደግሞ እንደው ባንኮች ብድር ውል ሲያበድሩ የውላቸው መሰረት ምንድን ነው፣ አፈጻጸሙ የሚሉትን አንድ ባንድ የምናየው ነው የሚሆነው። እንዲሁም ተመልካቾቻችን የሚደውሉትን ስልክ ጥያቄ ተቀብለን ለነሱ በዚሁ ባርዕስቱ ዙሪያ ምላሽ እንሰጣለን። እንደው እንደ መንደርደሪያ እንደው የብድር ውል ምንነት ከጠቅላላው አጠር አድርገው የብድር ውል ምንነትን ቢያቀርቡልን። እሺ፣ አመሰግናለሁ። እንግዲህ በኢትዮጵያ የፍትሐ ብሔር ሕግ ስለ ውል ሕጎች በተጠቀሱት ድንጋጌዎች ውስጥ አንደኛው ውል የሚባለው የብድር ውል የሚባለው ነው። በፍትሐ ብሔር ሕግ ቁጥር 2471 በግልጽ እንደተጠቀሰው የሚያልቅ ነገር ብድር ተብሎ በአብዛኛው የገንዘብ የጥሬ ገንዘብ ፍሰትን በግለሰቦችና በግለሰቦች መካከል በግለሰቦችና በተቋማት መካከል የሚደረግ ውል ነው። ይህ ውል ገንዘብ በማበደርና በውሉ ላይ በተጠቀሰው የጊዜ ገደብ ውስጥ የተጠቀሰውን የገንዘብ መጠን በወለድ ሊሆን ይችላል ያለ ወለድ የመክፈል ኃላፊነትን የሚጥስ ውል የብድር ውል ይባላል።
በባህሪውም የተለየ ከመሆኑ አንጻር የብድሩ የራሱ መስፈርቶች ይኖሩታል። በመጠንም በጽሁፍ ፎርማሊቲውን በማሟላትና ባለማሟላት የሚደረግ ውል አይነት ነው። እንግዲህ የብድር ውል በዋነኝነት የተቀረጸው ለግለሰቦች ነው። ፍትሐብሔር ሕጉ ላይ የተቀመጠው የብድር ውል የሚባለው ግለሰቦችና አበዳሪና ተበዳሪ በግለሰቦች መካከል የሚደረገው በግለሰቦች መካከል በተለይ ከፋይናንስ ተቋማት ውጭ ተብለው ለተጠቀሱት ነው። በተለይ የባንኮችን በተመለከተ ግን የዚህ የፍትሐብሔር ሕጉ 24 72 እና ሌሎች ድንጋጌዎች ገዥ እንደማይሆኑ የፍትሐብሔር ሕግ ቁጥር 2473 ይገልጻል። ስለዚህ የብድር ውል በዚህ ከገለጽና በኢትዮጵያ የባንክ የብድር ውል የሚሉት ባንኮች ከሚሰጡት አገልግሎቶች ውስጥ አንደኛው ለግለሰቦች ወይም ለተቋማት ብድር ማበደር ነው። ከህብረተሰቡ በቁጠባ መልክ የሚሰበስቡትን ሊሆን ይችላል ወይም በሌላ አማካኝነት የሚያገኙትን ገቢ በአንድም በሌላ መልኩ ለተበዳሪ ግለሰቦች ወይም በባንኮች ፖሊሲና የብድር አሰጣጥ መመሪያዎች መሰረት መስፈርቱን ለሚያሟሉ የሚሰጥ ብድር ነው። እንግዲህ የባንክ ብድር የሚባለው ብድር እንግዲህ ባንኮች ከሚሰጧቸው የህብረተሰቡ አገልግሎቶች ውስጥ አንዱ ነው። ገንዘብ ማስተላለፍ ሊሆን ይችላል። በቁጠባ ገንዘብን አስቀምጦ በአደራ መልክ ማስቀመጥ ሊሆን ይችላል። እንዲሁም ሌሎች ተጓዳኝ አገልግሎቶች አላቸው። በዋነኝነት በዛሬው አርስታችን ስንመለስ ግን የብድር አገልግሎት የሚባለው በአብዛኛው በማህበረሰቡ ውስጥ የሰፋ አገልግሎት የሚሰጡበት የውል አይነት ነው ማለት ነው የብድር ውል በባንክ ህግ። መልካም እንግዲህ የብድር ውል ምንነትን ከዚህን ያክል ካገለጹልን እንግዲህ ባንኮች የሚሰጡት የተለያዩ የብድር አገልግሎት አይነቶች አሉና እንደው አይነቶቹን አሁን ዛሬ ይዘነው የገባ ነው ብድር ውል የሚለውን ነው። እንደው ባንኮች ግን የብድር ውል ተብሎ የተጠቀሱት በዝርዝር ምን ናቸው ማለት እንችላለን? እንግዲህ በባንኮች አሰራር የብድር ውሎች ወይም ብድሮች የሚባሉት የክሬዲት ፋሲሊቲስ የሚባሉትና በተለያየ ተርም ወይም አጠራር የሚጠሩ ሆነው አይነታቸው እንደሚሰጡት አገልግሎት እንደ ጊዜ ገደባቸው እንደሚፈልጉት የብድር መመዘኛ ተከፋፍሎ የሚሰጡ ናቸው። ከነዚህ ውስጥ አሁን በኢትዮጵያ በአብዛኛው የንግድ ባንኮች የተለመዱት የብድር አይነቶች አንደኛው የኦቨርድራፍት ፋሲሊቲ ወይም ኦዲ ብሎ በእንግሊዝኛ የሚጠራው በአማርኛ ደግሞ ክፍት ብድር ብለን የምንገልጸው የብድር አይነት ነው። ይሄ ብድር በአብዛኛው በጣም የተሻለ ጥቅም ሊያስገኝ የሚችል ለተበዳሪዎች ማለት ነው የብድር አይነት ነው። በአብዛኛው ይሄ ብድር ለተወሰነ ጊዜና ላልተወሰነ ጊዜ ተብሎ የሚከፈል ነው። የተወሰነ ጊዜ ከተባለ ምናልባት እስከ 1 ዓመት ሊሆን ይችላል፣ እስከ 2 ዓመት ሊሆን ይችላል። ላልተወሰነ ጊዜ ከተባለ ደግሞ የገንዘቡ መጠን እንጂ የጊዜ ገደቡ እስከዚህን ቀን ያልቃል ተብሎ የሚገለጽ አይደለም። ይሄ ክፍት ብድር የሚባለው ወይም ኦቨርድራፍት ፋሲሊቲ የሚባለው በአብዛኛው ለታማኝ ደንበኞች የሚሰጥ ነው። ታማኝ ደንበኞች የሚባሉት ፖቴንሻል ካስተመር ማለት እንችላለን። አቅም ላላቸው የወሰዱትን ካሁን ቀደም የወሰዱትን የብድር አገልግሎት በውጤታማ በሆነ መልኩ ፈጽመው ብድሩ ለታለመለት ዓላማ አውለው እነሱም ውጤታማ ሆነው የመመለስ እንትናቸው ደግሞ እጅግ ታማኝ የሆኑ በኢኮኖሚ ደረጃ አቅም ያላቸው የሆኑ ተቋማት እንዲሁም ግለሰቦች መንግስት ሊሆን ይችላል ወይም ትላልቅ የንግድ ተቋማት ለዚህ ለክፍት ብድር አገልግሎት ብዙ ጊዜ ይጠቀማሉ። እንግዲህ ይህ ክፍት ብድር በባህሪው ለተወሰኑ ሰዎች የሚሰጥ ነው። ለሁሉም ማህበረሰብ ላይ ይሰጥ ይችላል ወይም የንግድ ተቋማት የራሱ ባህሪ አለው። መልካም ለምሳሌ እስከ 40 ሚሊዮን ብር ተብሎ የሚፈቀድለት የብድር ተበዳሪ ይህንን ገንዘብ በፈለገው ሰዓት ማውጣትና መመለስ ይችላል። የብድር ወለድ ያቆጣጠር ሂደቱም ባወጣው የገንዘብ መጠን ልክና ገንዘቡን አውጦ ባልመለሰበት የጊዜ ገደብ መካከል ያለው ሊቆጠር የሚችል ነው። ከሌሎች የሚለዩበት ሌሎች አሁን በ4 ዓመት ከሆነ በ4 ዓመት ጊዜ ውስጥ የተጠቀሰው የወለድ ተመን እየተቆጠረበት ይሄዳል። ወይራስ ይሄኛው ግን በገንዘቡ በወጣበት ጊዜ ውስጥ ነው። 1 ወር አውጥቶ ከተጠቀመበት የ1 ወር ወለድ ይቆጥራል ማለት ነው። አንደኛው ይሄ ነው። መልካም ሁለተኛው በተወሰነ ጊዜ የሚደረግ የብድር ውል ወይም ይሄ የባንክ ባለሙያዎች ተርም ሎን የሚሉት ናቸው። ይሄ የብድር አይነት አብዛኛውን የማህበረሰብ ክፍል የሚሸፍን የብድር አይነት ነው። ነጋዴዎችም ሊሆን ይችላል፣ የመንግስት ሰራተኞች፣ በተለይ ከባንክ ጋር ግንኙነት ያላቸው የመንግስት ተቋማት ለሰራተኞቻቸው የሚሰጠው የብድር አይነት ይሄ ተርም ሎን ወይም በተወሰነ ጊዜ የሚከፈል የብድር አይነት ነው። ይሄ የተወሰነ የብድር አይነት የሚባለው የተወሰነ ጊዜ የሚሰጥ የብድር አይነት የሚባለው በ1 ዓመት ሊሆን ይችላል፣ በ3 ዓመት ሊሆን ይችላል። በሌላ በኩል ደግሞ ለሰራተኞቹ አሁን አንዳንድ ተቋማት ከባንኮች ጋር ባላቸው ውል ለሰራተኞቻቸው የሚሰጡት ብድር እስከ ጡረታ መውጫ ጊዜ ለ20 ለ30 ለ25 ዓመት ድረስ የሚቆይ የክፍያ ዘመን ይኖረዋል። በዚህ ሂደት ውስጥ ተበዳሪው ተቋም ከባንኩ አበዳሪ ተቋም የሆነ ባንኩ እነዚህ መመዘኛዎች አሉ፣ ማሳጅ አለ፣ የጋብቻ እንደዚህ የመሳሰሉትን መመዘኛዎችን እንዲያሟሉ አድርጎ የሚያቀርበው የብድር አይነት ይሄ ተርም ሎን ይባላል። ሶስተኛው ነገር ደግሞ በሰነድ ስለሚሰጥ ብድሮች ወይም ሰነዶችን አስዞ
የሚሰጥ ብድር ነው። ይህ በአብዛኛው የዓለም አቀፍ የንግድ ግንኙነትን መሰረት አድርጎ ሊሲ የሚባሉት ማለት ነው። በሀገራት መካከል የሚደረግ የውጭና የገቢ ንግድን የሚያሳልጥ የብድር አይነት ነገር ነው። አንደኛው ሌተር ኦፍ ክሬዲት ወይም ሰነድ አስይዞ የመበደር የሚባለው በሀገራትና በተለያዩ ሀገር የሚገኙ ነጋዴዎች እርስ በርሳቸው አይተዋወቁም። የቋንቋ ችግር አለ፣ የግንኙነት ችግር አለ። ስለዚህ ይህንን በመሀል ተገንተው ፋሲሊቴት የሚያደርጉ ወይም የሚያሳልጡ ባንኮች አሉ። እዚህ ሀገር አለ። በሌላ በኩል ደግሞ ለምሳሌ አንድ ኢትዮጵያዊ ነጋዴ ቻይና ካለ ነጋዴ እቃ ቢረከብ የኢትዮጵያው የሆነ የራሱ ኤጀንት ባንክ ይኖረዋል፣ እዛ ደግሞ የሆነ ባንክ ይኖራል። ሌተር ኦፍ ክሬዲት የሚባለውን እዚህ ያስዛል። በዛ መሰረት ሁለቱ ባንኮች ይናበቡና ገዥና ሻጭ የንግድ አገልግሎታቸውን እንዲያደርጉ የጉምሩክ ዲክላሬሽን አንዱ ነው። ቢል ኦፍ ሌዲንግ ወይም የጭነት አገልግሎት የሚሰጡባቸው እነዚህ ሰነዶችን አስዘው ሰነድ በማሳዝ ብቻ የሚሰጥ የብድር አይነት ይባላል። አራተኛው የዋስትና ሰነዶች ናቸው። እንግዲህ እነዚህ የዋስትና ሰነዶች የሚባሉት በአብዛኛው ባንኮች የብድር ተጠቃሚ ግለሰቦች ወይም ተቋማት ከሌሎች ግለሰቦች ጋር በሚያደርጓቸው ውሎች እነዚህ ተበዳሪዎች ከሌሎች ግለሰቦች ጋር የሚያደርጉትን ውል በውላቸው መሰረት ለመፈጸማቸው ዋስትና ይሆን ዘንድ ባንኮች ናቸው ብድር የሚጠየቁት። በአብዛኛው አሁን የቅድመ ክፍያ ዋስትና አንድ ኮንትራክተር የቅድመ ክፍያ ዋስትና ካልወሰደ ከኮንትራክተሩ ጋር ውል ሊፈጽም አይችልም። መልካም፣ አንድ ስልክ እንቀበልና እንቀጥላለን ከቆምንበት። ሄሎ፣ አቤት። ማንን በል? ከየት ነው? ለይኩን አገዘ። ለይኩን ከየት ነው? ሳይንት። ከሳይንት። እሺ፣ ከአማራ ሳይንት። እስኪ ጥያቄዎትን በዚህ በባንክ ብድር ዙሪያ አጠር አድርገው ያቅርቡልን። ማለቴ አሁን እኔ መበደር ፈልጌ ነበር አሁን ላይ። እሺ። እና ምን መስፈርቱን ለማወቅ እዚህ ጋር አያካትትም ብሎ ዛሬ ስለዘጉበት ነው አማራ ባንክ ላይ ዛሬ አለንበት ቦታ ላይ ምንድነው አያካትትም ማለት? ነጋዴ ነን እኛ። ምን አቅርቡ ተብላችሁ ነው? ዋስ ምን ያህል ዋስ እንደሚያስፈልግ ዋሱ ከ5,000 ብር በላይ መሰለኝ ነው። ደግሞ ያን ካላቀረባችሁ ብድር አንሰጥም ነው ያሏችሁ? መልካም። እስኪ እንግዲህ አቶ ለይኩን ከአማራ ሳይንስ ስለደወሉ እናመሰግናለን። ባንክ ተበዳሪዎች ምን ማሟላት አለባቸው የሚለውን ከዚሁ ከባለሙያው ምላሹን ያገኛሉ። ስለደወሉ ከልብ እናመሰግናለን። ያው የብድር አንድ ተበዳሪ ሊያሟላ የሚገባቸውን መስፈርቶች ነው እንግዲህ ባንክ እንግዲህ ባንኮች ብዙ ናቸው በኢትዮጵያ ያሉት። በብሔራዊ ባንክ በላይ ሆኖ ቢያስተዳድራቸውም እያንዳንዱ ባንኮች ክራይቴሪያቸው በተወሰነ መንገድ ሊለያይ የሚችልበት ግን ደግሞ ቋሚ የሚያደርጋቸው ነገር ይኖራል። አብረን ወደ ኋላ የምናየው ነው የሚሆነው። ከዚህኛው እንቀጥል። ከፔርፎርማንስ ቦንድ እና አድቫንስ ቦንድ የሚባለው ላይ ይህ እንግዲህ የዋስትና ሰነዶች በተመለከተ የሚሰጠው ብድር ነው። እንግዲህ እነዚህ በአብዛኛው በባንክም በኢንሹራንሶችም የሚሰጡ ናቸው የሚሆኑት። የቅድመ ክፍያ ዋስትና እንደ አንድ ወስደናል። ሁለተኛው የመልካም ስራ አፈጻጸም ዋስትና አለ። ሶስተኛው እንደውም ከመጀመሪያውም ራሱ የሚሰጠው የጨረታ ማስከበሪያ ዋስትና በተለምዶ ሰው ሲፒኦ ብሎ የሚይዘው እንትን አለ። ሌላው የዱቤ ብድር አንድ በእቃ አቅርቦት ላይ የተሰማራ ድርጅት ገንዘብ ሳይከፍል ከአቅራቢው ድርጅት እቃው እንዲልክለትና ይህንን እቃ ሽጦ እንዲከፍል ባንኮች እነዚህ የዱቤ ብድር ዋስትና ሊሰጡ ይችላሉና ያ እቃ የተረከበው ሰው ገንዘቡን ባይከፍል ባንኮች እቃ ለደንበኛቸው ለዛ ለእቃ ለተረከበው ሰው እሱን ተክተው ላስረካቢው ሰው ላስረካቢ የሚከፍሉበት ማለት ነው የሚከፍሉበት የብድር አይነት ነው። እንግዲህ እነዚህ ሰነዶች በዋነኝነት የብድሩ ተጠቃሚዎች ከዋናው ከአሰሪ መስሪያ ቤታቸው ጋር ሊሆን ይችላል የሚፈጽሙትን ውል እንዲፈጽሙ የሚያስገድድ ነው። ይህን ሲሰጡ ባንኮች ደግሞ ይህንን አገልግሎት የዋስትና ሰነዶችን ሲሰጡ በአሰራር ደረጃ ብድር ተብሎ ነው የሚገለጸው። እንግዲህ ከሀገራት የሚለያዩበት ሆኖ ከባንክ ባንክም የማስያዣ የሚጠይቁ አሉ፣ የማይጠይቁ አሉ። በቋሚነት የሆነ ንብረት ደግሞ አስይዘው ሁልጊዜ በፈለጉ እንትን የገንዘብ ወይም የዋስትና የሚያስዙበት ንብረት የግምት መጠን ግምት ውስጥ ገብቶ አመቱ ሙሉ ዋስትና የሚሰጥበት ሂደት አለ። ስለዚህ እነዚህ የዋስትና ሰነዶችን በማስጠት የሚደረጉ ናቸው። አጠቃላይ ሌተር ኦፍ ጋራንቲ የሚባሉት የብድር አይነት እነዚህ ናቸው። በኢትዮጵያ
ስለ ኢትዮጵያ ህግም የብድር ውል ህግና የባንክ ህግም እያወራን ስለሆነ እነዚህ በአብዛኛው አገልግሎት ላይ የሚውሉ ብድሮች ናቸው ማለት ነው። እንግዲህ መልካም እንግዲህ ከዚህ ከዘረዘሩልን ኦቨርድራፍት፣ ተርም ሎን የሚባለው ክፍት ብድር ያሉት የተወሰነ ጊዜ የሚመለስ እንዲሁም ኤልሲ ሌተር ኦፍ ክሬዲት የሚባለው ሰነድን አስይዞ መበደር፣ የዋስትና ብድር የተባሉት እነዚህ የቅድመ ክፍያ ዋስትናና የመልካም ስራ አፈጻጸም ዋስትናን በተመለከተ ባንኮች እነዚህን አገልግሎት በብድር መልክ አገልግሎት እየሰጡ እንደሚሰጡ ገልጸውልናል። እንዲሁ በአብዛኛው ማህበረሰቡን ያካተተ ነው ብለን የምናስበው ተመልካቾቻችንም በየቀኑ የሚያዩት ከባንክ አገልግሎት እያገኙበት ያለው እንግዲህ የመንግስት ሰራተኞችም ሊሆኑ ይችላሉ፣ ነጋዴዎችም ሊሆኑ ይችላሉ። ተርም ሎንን በተመለከተ እንዲሁ ተርም ሎን አሁን ባንኮች ሲያበድሩ በተወሰነ ጊዜ የሚከፈል ባንኮች በመያዣነት የሚያስዙት ሁሉም ባንኮች ተመሳሳይ ክራይቴሪያ መስፈርት አላቸው ወይ? ሁሉም ጠያቂዎችስ ባንኮች ሊስተናገዱ ይችላሉ ወይ? ያለው ነባራዊ ሁኔታ ሌላ ስለሆነ ማለት ነው። ባንኮች ለተወሰኑ ሰዎች ብቻ የተቋቋሙ እስከሚመስል ደረጃ ተጠቃሚዎቹ የተወሰኑ ሰዎች ብቻ ናቸው። ሌላው ሰው ያችኑ ያለችውን ገንዘብ ሲያወጣ ሲያስገባ ብቻ ይታይ እና ተበዳሪዎቹ ከአመት አመት የተወሰኑ ሰዎች ብቻ ሆነው ይታያሉ። ምንድን ነው ምክንያቱ? እንዲሁ ከዚህ አንጻር የእርስዎንም እይታ ሙያዊ ማብራሪያዎትን ቢሰጡ። እንግዲህ በቢዝነስ ህግ ስርዓት ውስጥ ምላሽ ከመስጠት በፊት አንድ ስልክ እንቀበል። ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ ሄሎ፣ ጤና ይስጥልኝ። ማንን በል? ከየት ነው? ቸኮል ደርሶ ከአዲስ አበባ። ማን አሉን? ቸኮል ደርሶ ከአዲስ አበባ። ቸኮል ከአዲስ አበባ። እስኪ በዚህ ባነሳ ነው አርዕስት ዙሪያ ጥያቄዎትን አጠር አድርገው ያቅርቡልን። እሺ፣ አሁን ስለ ባንኮች ብድር ምን ምን መስፈርት እንደሚያስፈልገው በቋሚ በቤት ብድር ለመውሰድ እና ስራ ለመስራት ሌላ ስራ ፕሮጀክት ለመስራት ነው የፈለጉት እና ምን ምን ነው የሚያስፈልገው የሚል። መልካም። ለመበደር ክራይቴሪያ መስፈርቱ ምንድን ነው? እሺ፣ እንግዲህ መስፈርቱን በተመለከተ ባለሙያው ማብራሪያ ይሰጣሉ። እናመሰግናለን ስለደወሉ። እሺ፣ አመሰግናለሁ። እሺ፣ እንግዲህ ቅድም ወደ ተነሳነው ጥያቄ ስንመጣ በአዋጅ ቁጥር 1243/2013 የኢትዮጵያ የንግድ ህግ ተብሎ በአዲስ የወጣው በዛ አዋጅ መሰረት ባንኮች እንደ አንድ የቢዝነስ ኦርጋናይዜሽን ወይም የንግድ ድርጅት ነው የሚሉት በአክሲዮን ማህበር ደረጃ የሚቋቋሙ በህዝብ የሚቋቋሙ ድርጅቶች ከመሆናቸው አኳያ በመርህ ደረጃ አገልግሎት ይሰጣሉ ተብሎ የሚታሰበው ለህዝብ ነው። እንግዲህ ህዝብ ከተባለ አንድ የንግድ ድርጅት ደንበኞችን ሲያስተናግድ በአቅሙና በራሱ የአሰራር መርህ መሰረት አድርጎ የሚያስተናግድ ከመሆኑ አንጻር እንግዲህ ከዚህ መስተንግዶ ጋር ሊጣጣሙ የሚችሉ ግለሰቦች ናቸው በባንኩም ሊስተናገዱና በባንኩ ሀብት ተጠቃሚ ሆነው ባንኩ ጋርም ያላቸውን ውል አክብረው እንቅስቃሴ የሚጀምሩት። ስለዚህ አሁን ወደ ባንኮች ስንመጣ በተለይ የግል ባንኮች የንግድ ባንኮች ናቸው። እነዚህ ባንኮች የራሳቸው ፖሊሲ አላቸው። በዳይሬክተሮች ቦርድ የሚዘጋጅ በጠቅላላ ጉባኤም የሚዘጋጁ አሉ። በብሔራዊ ባንክ መጽደቅ መቻል አለበት። ለህግና ለሞራል ያልተቃረነ የባንክ ፖሊሲ ሊኖር ይገባል። እንግዲህ አንደኛው ፖሊሲ የብድር አሰጣጥ ፖሊሲ ነው። ስለዚህ በብድር አሰጣጥ ፖሊሲያቸው ገንዘባቸውን ሲያበድሩ ለማንኛውም ግለሰብ ወይም ተቋም ሊሆን ይችላል ለመመለሱ እርግጠኛ መሆን መቻል አለባቸው። ብድሩን ለመፈለግ ወይም ገንዘቡን ማበደር ስለፈለጉ ሳይሆን የሚበደረው ገንዘብ ባደራ የተቀመጠ ገንዘብ ነውና በጥንቃቄ ተይዞ መሰራት መቻል አለበት። በሌላ በኩል የባንኮች መዘመን የባንኮች ጠንካራ መሆን ለሀገር ኢኮኖሚ ትልቅ አስተዋጽኦ ያለው በመሆኑ ባንኮች ሴንሲቲቭ ናቸው። ወይም እንዲህ ዝም ብሎ በኔግሊጀንስ ወይም በቸልተኝነት ሊመሩ የሚችሉ ተቋማት አይደሉም። በጥንቃቄ የሚያዙ ከመሆናቸው ሊያጋጥም ስለሚችል ከዛ በዓለም አቀፍ ደረጃ ብዙ ባንኮች ኪሳራ ውስጥ እንደሚገጥሙ እየታወቀ ነው። ስለዚህ በአሰራር ደረጃ የጠነከረ ዘመኑን የዋጀ የሀገሪቱንም ሕግ ያጠበቀ የውል ግንኙነት ሊመሰርቱ ይገባል። በዚህ መሰረት እንግዲህ መስፈርቶቻቸው ከባንክ ባንክ ሊለያይ ይችላል። ይሄ መስፈርት ቢለያይም ግን ብዙ አሁን በኢትዮጵያ ደረጃ ያሉ ባንኮች በቴክኖሎጂ አቅማቸውም ሆነ በሌሎች አሰራራቸው ይህን ያህል ብዙ ይለያያል ብለን የምንወስድባቸው አጋጣሚዎች አይኖርም። ግን ከግለሰብ ከቅርንጫፍ ከባንክ ባንክም የመስተንግዶ ግለሰቦችን የማስረዳት ባንኮች እንደተከፈቱበት አካባቢም ከከተማ ከወረዳ ከክልልም ሊለያይ ስለሚችል እንግዲህ ማህበረሰቡ በዚህ መልክ ሊረዳቸው ይችላል።
በጥቅሉ ግን ባንኮች የራሳቸው በጋራ የሚመሳሰሉበትና ተበዳሪ የሆኑ ግለሰቦች ወይም የብድር አገልግሎት ይጠቀማሉ ብሎ የሚመጣን ግለሰብ የሚያስተናግዱበትና የሚጠይቁት መስፈርቶች ይኖራሉ። የመጀመሪያው የንግድ ፍቃድ ነው። እንግዲህ እነዚህ የንግድ ፍቃድ የሚባሉት በአብዛኛው በኢንቨስትመንት ካልተሰማሩ ግለሰቦች ውጪ ያለው ሌሎቹ ይስሩም አይስሩም የንግድ ፍቃድ ካላወጡ ወደ ምርት ይግቡ ማይግቡም ቀጥታ የብድር ተገልጋይ ሊሆኑ አይችሉም። ስለዚህ አንደኛው ይሄ ነው የንግድ ፍቃድ የሚባለው ነገር ነው ከተቀጣሪ ሰራተኞች በስተቀር ማለት ነው። ሁለተኛው ነገር ደግሞ የግብር ከፋይ መለያ ቁጥር ወይም ቲን ነምበር የምንለው በአብዛኛው ምንም እንኳን ቲን ነምበር ማውጣት የግብር ከፋይነት ግዴታ ባይሆንም በአብዛኛው አንድ ባንክ ተበዳሪውን ምን አይነት የብድር ታሪክ አለው ብሎ ከብሔራዊ ባንክ የብድር ቋት መረጃ ለመፈለግ ቲን ነምበር ወይም የግብር መለያ ቁጥር ያስፈልጋል። ከሌሎች ባንኮች ተበድሮ ያልመለሰውና በፍርድ በባለዳነት በእዳ ያለበት መሆን አለመሆኑን በጠቅላላ ጥሩ ታሪክ ያለው ግለሰብ መሆኑን ለማረጋገጥ እንደዚህ ነው። ከአንዱኛው ባንክ ተበድሮ ያልመለሰ ግለሰብ ወደ ሌላ ባንክ ሄዶ ብድር ሲጠይቅ እንግዲህ ይሄኛውን አዲሱን ባንክ ሊያሳስተው ነው ማለት ነው። ስለዚህ ሁለት ባንክ ነው ዞ እንትን የሚችለውና ሊበደሩ የሚችሉ ግለሰቦች በግለሰብ ደረጃ እንኳን ጠንቃቃ ብድር ከፋይ ካልሆነ ሁለተኛ ያበድሩትም የከሌን ገንዘብ እኮ ወስደህ አልመለስክም፣ ስለዚህ የኔንም አትመልስልኝም፣ አንተን ማን ያምናል፣ የገንዘብ አያያዝ ችግር አለብህ፣ እንደዚህ የመሳሰሉ ምክንያቶች እየተጠቀሱ በግለሰቦች መካከል ያለ የብድር ግንኙነት ራሱ እንዲቋረጥ ይደረጋል። የባንኮች ሲሆን ደግሞ ከዛ በላይ ሊሆን ይችላል ማለት ነው። ሶስተኛው የታደሰ የንግድ ምዝገባና የንግድ ፍቃድ የሚባል አለ። እንግዲህ ካልታደሰ ከቢዝነስ እንቅስቃሴ ወይም ከንግድ ስራው ያቆመ ነው ማለት ነው። የንግድ ፍቃድ ቢያወጣም ወይም እንትን ቢልም ካልታደሰ የራሱ ችግር ነው። ሌላው እንግዲህ እነዚህ የግብር ነፃ መሆን ወይም ክሊራንስ የሚባሉት ነገሮች እንትን ማለት አለበት፣ ማረጋገጥ አለበት። ባንኮች ይህን ይጠይቃሉ። ይህን የሚጠይቁበት አላማ ምንድን ነው? ባንኮች ብድር ሲሰጡ ለሰጡት ብድር መመለሻ የሚሆን ዋስትና የዋስትና ውል ወይም የመያዣ ውል ሲይዙ በዛ ንብረት ላይ ሌላ ሰው ወይም ሌላ አካል የቀዳሚነት መብት የሌለው መሆኑን ማረጋገጥ መቻል አለባቸው። ግብር ከፋይ ግብር ሰብሳቢው አካል በተለይ አሁን በአማራ ክልል በአዋጅ ቁጥር 241 2008 እና 240 2008 በፌዴራል ደረጃ በአዋጅ ቁጥር 979 2008 እና 980 2008 በሚባሉ አዋጆች እንቀበልና ይቅርታ እንመለሳለን። ሄሎ ሄሎ፣ አቤት፣ ማንን በል ከየት ነው? ጥበብ እባላለሁ ከደብረ ብርሃን። እንደምን ዋላችሁ? ማን አሉን? ጥበብ እባላለሁ። እሺ እሺ፣ እስኪ ጥያቄዎትን አጠር አድርገው። እሺ፣ በዚህ በባንክ ብድር ዙሪያ ቀደም ያለ ልምድ ይኖረኛል። ድሮ ከ83 ዓመተ ምህረት በፊት ማለት ነው። እሺ፣ የመንግስት ሰራተኛ ከሆነ ከባንክ ከንግድ ባንክ የሚበደረው ማለት ነው ከእዳና ከዋስትና ከእገዳ ነፃ መሆኑን ከፍርድ ቤት ካረጋገጠ በኋላ ቤት ለመግዛት ወይም ቦታ ወስዶ ፕላን ካለ ያለምንም ውጣ ውረድ ይበደራል። እሺ፣ ያለምን ቀረ እና ሁለተኛ ደግሞ በአሁኑ አሰራር ደግሞ የግል ባንኮችም ደግሞ ባስቀመጥነው ልክ ደንበኛቸው ስንሆን ትንሽ እንደው እስከ 100 እስከ 200 ሺህ ብር ለመበደር የመንግስት ሰራተኞችን ወክዬ ነው አሁን የማወራው። እሺ፣ መበደር አንችልም። ለምንድን ነው ቢባል ብሔራዊ ባንክ ስለከለከለን ነው የሚሉት። ታዲያ ይሄ ሁሉ ባንክ ብዙ ስም አበርክቶ እያለ ከንግድ ባንክ ጋር ጨምረን እንዴት ያ የቀድሞ አሰራር ማስታወስ አልተቻለም? ሁለተኛ ደግሞ ክሬዲት አሶሲዬሽን የሚባል አለ በመስሪያ ቤታችን በየተለያየም ያቋቋምነው አለ። እሺ፣ ቢያንስ እኛ እሱ ከምንበደር ባንኮች ጊዜያቸውን ቀይረው ደሞዛችን ከባንክ ነው የሚከፈለውና እሱን እንኳን አሶሲዬሽን አድርገው አጠናክረውን ለብድር በሚያመቻች መልኩ ቢሰራ ምን አለ ታስቧል ወይ ለማለት ፈልጌ ነው። ሶስተኛው ጥያቄ ነው። አራተኛው ጥያቄ ያ የመንግስት ሰራተኛ በዚህ ተበድሮ እንደው ባንክን በምን ያህል ጎርቶታል? እንደው ምን ያህል ጎርቶታል እስከዛሬ ድረስ? አሁን ለምሳሌ የግል ድርጅቶች ተበድረው ብዙ ክስ ውስጥ ገብተው ጨረታ ሲወጣባቸው ነው የምናየው። እኛ የመንግስት ሰራተኞች ከዚህ ድርጅት ብንበደር የዛን ያህል ተጽዕኖ አሳድረናል ወይ? ይሄ ነው የኔ ሀሳብ። እና ከመንግስት ለምን ተገደብን? ለምን መንግስት ሰራተኛ ለምን ተገደበ? ይሄን ያክል ነው? አዎ ለዛ ነው ከባለፈው ጋራ
ሁለተኛ ሌላ ደግሞ አሁን ከዚሁ በእኛ አካባቢ ካላርሶ አደር የተሰጠ ነበረ። ዝም ብሎ ፕላን ለሌለው ቤት ተሰጥቶ የመንግስትን ገንዘብ የባከነበትን እኔ ያስታውሳለሁ። ከለውጥ በኋላ ከ95 በኋላ ያየሁትን ማለት ነው። እንዲህ አይነት የተዝረከረከም አለበት። እንደ ሀገር እኔ ይቆረቆረናል እንደ ሀገር ማለት ነው። መያዣ ሳይሰጥ መያዣ ሳያስዙ ተበድረው ነው ምንድነው? መያዣው አርሶ አደር ነው። መሬቱ የአርሶ አደር ነው። ቤቱ ሳር ቤት ነው ምሳሌ ማለት ነው። ይሄ ሁሉ ሲባክን እናየዋለን። ከመንግስት ሰራተኛ አኳያ መልካም መበደር ከተከለከለው አኳያ ከዚህኛው ጋራ ንግድ ባንክ ለወደፊት ውስጥ እንዴት ነው የሚያስበው ነው? ይሄንን ነው ያቀረብኩት የኔጌታ። መልካም እሺ። አቶ ጥበበ ከደብረ ብርሃን በአብዛኛው መንግስት ሰራተኛን በተመለከተ የጠየቁትን ጥያቄ ባለሙያው ምላሽ ይሰጣሉ። እናመሰግናለን ስለደወሉ። የዛሬው የዚህ ምክረ ህግ ፕሮግራማችን የክብር ደረጃ ስፖንሰር የአማራ ክልል ፍትህ ቢሮ መልእክት እንደሚከተለው አቀርባለሁ። የሰብአዊ መብት ጥሰቶች እንዳይፈጸሙ ይከላከላል። ተፈጽሞ ከተገኘም አጥፊዎች ተገቢውን ቅጣት እንዲያገኙ ያደርጋል። የመንግስትና የህዝብ መብትን ለማስጠበቅ በድርድር በክርክር በርካታ ሀብት የማስመለስ ስራ እየሰራ የሚገኝ የአማራ ብሔራዊ ክልላዊ ፍትህ ቢሮ የዚህ የምክረ ህግ ፕሮግራም የክብር አጋራችን ነው። ከልብ እናመሰግናለን። ወደ ውይይታችን እንመለስ። በአብዛኛው በጥያቄ መልክም ይዘነው የገባ ነው የመንግስት ሰራተኛን የብድሩን በተመለከተ ተቋማት ለባንኮች በርካታ ገንዘብ ያስቀምጡና በተቀማጭነት ለሰራተኞቻቸው ብድር እንደሚያቀርቡ ይታወቃል። ይህም ቢሆን በተቋሙ ደረጃ ሁሉም መንግስት ሰራተኛ እኩል መብት ተጠቃሚ እየሆኑ አይደለም። ኃላፊዎች ይበደራሉ፣ ምክትሉ ይበደራል፣ ስራ ሂደቱ ምን ይባልና ያልቃል የተቀመጠው ገንዘብ። ከዚህ አሁን አቶ ጥበበ ከጠየቁት ጋር አብረው እንዲመልሱልኝ ነው። መንግስት ሰራተኛ እንደው መያዣ አስይዞ ባንኮች ጋር ሄዶ ብድር ማግኘት የማይችልበት ቢሮህ ብር አላስቀመጠም ወይም ያስቀመጠው ብር አልቋል፣ በቃ የተበደሩት ጨርሰውታል እየተባለ የሚመለስበት እንደው ለስሙ ነው እንጂ መንግስት ሰራተኞች ብድር እያገኘን አይደለም። ከ83 ጀምሮ የነበራቸውን ተሞክሮም አቅርበዋል። ከዚህ አንጻር የእርስዎንም እይታ ጨምረው ብንመልሳትችን ጥያቄ የጀመርናትን ወደ ኋላ እንመለሳለን። እንግዲህ ቅድም እንዳልነው የባንኮች ብድር ከመስጠታቸው በፊት ማን መበደር አለበት፣ በምን ምክንያት፣ በምን መስፈርት የሚሉትን ነው ያየ ነው። ስለዚህ መጨረሻ ላይ ያያዝነው አሁን ከማንኛውም ግብር ነፃ ስለመሆን ማረጋገጫ ማቅረብ የሚባለው ነገር ነው። ይሄኛው ምንድነው? እነዚህ የገቢ ሰብሳቢ መስሪያ ቤቶች በህግ የተሰጣቸው የንብረትን የመሸጥ የቀዳሚነት መብት ስላላቸው ይህንን ንብረት ከግብር ነፃ መሆን ባላረጋገጡበት ሁኔታ የመያዣ ውል ቢያደርጉ ባንኮች ቀዳሚነት መብት አያገኙም። ስለዚህ ከዚህ አንጻር እነዚህን ጥንቃቄዎች ያደርጋሉ። በሌላ በኩል እንግዲህ ማን ይበደር የሚለውን በተመለከተ አሁን የጠቀስናቸውን መስፈርቶች የሚያሟሉ ግለሰቦች ወይም ተቋማት የመበደር መብት አላቸው። ከላይ ይበደር የሚል ፖሊሲ የላቸውም ባንኮች። ፖሊሲያቸው መሰረት የሚያደርገው ምንድነው? ለማን ባበድር ተጠቃሚ ይሆናለው። እንግዲህ የግል ተቋማት ናቸው እነዚህ። በአብዛኛው የንግድ ባንኮች የሚባሉት አትርፈው ለመስፋፋት ሰራተኛ የሚያስተዳድሩ እዳ የሚከፍሉ ግብር የሚከፍሉ ተቋማት እስከሆኑ ድረስ ለራሳቸውም ጥንቃቄ ማድረግ መቻል አለባቸው። እንግዲህ በጊዜ ሂደት በ1980 ምናምን አንድ ስልክ እንቀበልና እንመለሳለን። ሄሎ ማንን በል ከየት ነው? ማን አሉን? አምላኩ። ሄሎ አቤት አቤት። ሰም እሺ፣ በአምላኩ ከመሃል ሳይንት። እስኪ ጥያቄዎትን አጠር አድርገው። እኛ ሰራተኛ ነበር። ምን አሉን? ድምጽዎትን ጨመር ያድርጉ። የመንግስት ሰራተኛ። እሺ፣ የመንግስት ሰራተኛ እና ያው ለማስተካከል ቤት እንፈልጋለን። መበደር እስቲ ድምጽዎትን ጨመር ያድርጉ፣ እየተሰማን አይደለም። ለመጠየቅ መስፈርቶችን ከባንክ ከማንኛው ባንክ መስፈርት በማናቸው ያው መንግስት ሰራተኞች ለመበደር ከባንክ ምን መስፈርቶችን ማሟላት ይጠበቅብናል ነው ጥያቄዎት? ባንክ ሄሎ ይሰማ።
እስኪ ጮክ ብለው ጥያቄዎትን አጠር አድርገው ያቀርቡልን ካለን ሰዓት አንፃር። እሺ ሄሎ ኦኬ አቶ ባምላኩ እስኪ ድጋሚ ስልኩን ይደውሉ። አንድን ጥያቄ ብቻ ሰምተናል። ድጋሚ ሲዘግተው እንደገና ይደውሉ። እናመሰግናለን ለአሁኑ ስለደወሉ። ተመሳሳይ ነው ጥያቄ ተመሳሳይ ነው ስንቀጥል አዘውካ። ስለዚህ በዚህ አግባብ የሚሰጧቸው ብድሮች በወቅቱ መመለሳቸው ማረጋገጥ አለባቸው። እንደገና ደግሞ በሰጡት ገንዘብ ልክ በየወሩ ወይም በየ3 ወሩ የሚከፈልና የተቀማጭ የገንዘብ መጠናቸውን ስጋት ውስጥ እንዳይገባ ማድረግ መቻል አለባቸው። በአብዛኛው ወደ ንግድ ተቋማት የሚያደሉት የንግድ ተቋማት ቢበዛ ለ3 ዓመት ነው እንትን የሚቆዩት። በዛ ጊዜ ውስጥ ያውም ከፍ ባለ ወለድ ገንዘቡን መልሰው ሌላ አካል እንትን እንዲል ባንኮችም ተጠቃሚ እንዲሆኑ ያደርጋሉ። የመንግስት ሰራተኛ ግን ለ20 ዓመት እንደ እድሜው እንትን ለ10 ዓመት ከዛ በላይ ላለ ነውና ሁለተኛ ነገር ደግሞ የወለድ መጠናቸውም አሰሪ መስሪያ ቤቱና ባንኩ የሚያደርገው ውስጣዊ ድርድር ወይም የውስጣዊ አሰራር ውል ይህንን መሰረት አድርጎ የሚሰላ ስለሆነ በፐርሰንት ደረጃ ዝቅ ያለ ፐርሰንት ነው። 7% ሊሆን ይችላል፣ 9% እንደ ባንክ ከባንክ ይለያያል። እንደዚህ ስለሆነ ለባንኮች ብዙ ጊዜ እነዚህ የሚመቹ አይደሉም። እንደውም አሁን ባንኮች እየተወዳደሩ ሲመጡ ወደ መንግስትም ሆነ እነዚህ መንግስታዊ ወዳልሆኑ ተቋማት ግዙፍ ተቋማት ወደ እነሱ እየመጡ ሰራተኞች የብድር አገልግሎት እንዲያደርጉ እያገኘ ነው። በሌላ በኩል አሁን በአሰራር ደረጃ የሚታየው ምንድነው? አሁን ቅድም አንተ እንዳልከው ባንኮች ከተቋማት ጋር ውል ቢይዙም ሰራተኞቻቸውን ለማበደር የብድር ሂደቱ ግን ባላቸው ስልጣንና የስራ ኃላፊነት ደረጃ ቅደም ተከተል በመሆኑ ሁሉም ሰራተኞች ሊያገኙ ይችላሉ። ትንሽ ዲስክሪሚኔሽን አለው የሚልም ተቃውሞ ስላለ ነው ማለት ከታች ያለችው ጸሐፊና እንትን ሳታገኝ አልቋል ትባላለች። እስቲ አንድ ስልክ እንቀበልና እንመልሳለን። ሄሎ አቤት ሰማል ማንን በል ከየት ነው? ወንዴ ከእንጅባራ። ወንዴ ከእንጅባራ። እሺ እስኪ ጥያቄዎትን አጠር አድርገው በዚሁ ባነሳ ነው አረስት ዙሪያ። ጥያቄ እንኳን አሁን ባንኮች ጋር ያለው የብድር ስርዓት በፊት ከሰላሙ መደፍረስ በፊት እኔም በአጋጣሚ መንገድ ሰራተኛ ነኝ እስከ 40 ሺህ ምናምን ሊሰጡ ነበር የተወሰነ ማለት ነው። እሺ አሁን ላይ ግን አቡክተ በተለይ ጸደይ ባንክ ምንም አይነት የብድር አማራጭ እንደሌለ ነው መረጃ እየሰጠን ያለው። ሌላው ባንክ ጋር ሄደን ብናናገር ለመንግስት ሰራተኞች የሚሰጥ ብድር እንደሌለ ነው እና ከዚህ አንፃር ምናልባት የመንግስት ሰራተኛና ድምጽ ዝቅተኛ ተከፋይ የሆኑ ሰዎችን ተጠቃሚ ለማድረግ በመንግስት በኩል የተቀመጠ ነገር አቅጣጫ ካለው ለወደፊት ምን ታስቧል የሚለውን ለመጠየቅ ነበር። መልካም ወንዴ ከእንጅባራ ስለደወሉ ከልብ እናመሰግናለን። እንግዲህ ምላሹን ያው ምን ታስቧል የሚለውን በዚህ እንትን ባንልም በገባን በእኛ አቅም ያለውን ባለሙያው ይመልሱልዎታል። እናመሰግናለን። ምን ታስቧል የሚለውን ያው ከዚህ እኛ አሁን የባንክ ብድሩል ምን ይመስላል፣ ባንኮች እየሰጡ ያለው ብድሩል ምን አይነት ነው የሚለውን ከዛ አንፃር ነው እየመለስን ያለነ። ባንኮችን ወክለን ስላልመጡ ከዛ አንፃር መመለስ አይኖርም። ነገር ግን የብዙ ሰው ጥያቄም ስለሆነ ነው እንደው ተቋማት አንድ ተቋም በዛ ባንክ ላይ ተቀማጭ ገንዘብ ሳያስቀምጥ መንግስት ሰራተኛ የሆነ ኮላተራል መያዣ የቤት ካርታ ፕላን ካለው ባንኩ የሚጠይቀውን መያዣ እስካሟላ ድረስ እንደው ዝም ብሎ ሂዶ ለመንግስት ሰራተኛ ለምንድነው ብድር ሊሰጥ የማይገባው? ሁሌ በተቋማት ጋር ተንጠልጥሎ ሁሉንም እያሳተፈ አይደለም፣ ኦልሞስት እንደተከለከለ ነው የሚቆጠረው የሚለውን አብረው እንዲመልሱልን። ሌላው ከቅርብ ጊዜ ወዲህ ደግሞ እንግዲህ ከባንኮች የብድር አገልግሎት መቀነስ ይታያል። እንደው በብሔራዊ ባንክ ተከልክለናል የሚያሉት ከምን አንጻር ነው የተከለከሉት? የተፈቀደ ነገር ካለም እሱ አንጻር በምላሽ ላይ። እሺ አመሰግናለሁ። እንግዲህ የተቋማት ሰራተኞች በአብዛኛው የሚሰጡት ብድር ባላቸው የኃላፊነት ቅደም ተከተል መሆኑን ቅድም ገልጸናል። እንደዚህ ከሆነ ባንኮች ለምን ነው ለሙሉ ሰራተኞች የመንግስት ሰራተኛ ከሆነ ደሞዝተኛ ስለመሆኑ የሚያገኘው ደሞዝም ምን ያህል መጠን እንዳለው አሰሪ መስሪያ ቤቱ የሚጽፍለት ከሆነ ዋስትና ካለው ለምን ያበድሩ ምናምን የሚለውን በተመለከተ እንግዲህ ቅድም እንዳልኩት ባንኮች የንግድ ተቋማት ናቸው። የሚያዋጣቸውን ነው የሚሰሩት። የሚያዋጣቸውን እስከሚሰሩ ድረስ እንግዲህ በገበያ ስርዓት ውስጥ
ነጋዴና ነጋዴ ወይም ነጋዴ ከነጋዴ ሰርቪስ የሚያገኝ ግለሰብ የነጋዴውን ፍላጎትና አቅም መሰረት አድርጎ የሚደረግ ግብይት ከመሆኑ አንፃር እንደዚህ አድርጉ እንደዚህ አታድርጉ ብሎ ማስገደድ አይቻልም። ከተቋማት ጋር እነዚህ ባንኮች በተለምዶ ፕሮሚነንት ከስተመር የሚላቸው ለብዙ ጊዜ ብድር ተበድረው እንዲመለሱ የሚደረጉት በአብዛኛው የማይጎለብተው ምንድነው የኢትዮጵያ ባንኮች ሁሉን አቀፍ የባንክ አገልግሎት ነው የሚሰጡት። አሁን በሌላ ሀገር ቤት ገዝተው ቤት የመግዛትና የገዙትን ቤት የማስተዳደር ስልጣን ያላቸውና በቤት ወይም ሞርጌጅ ባንክ የሚባሉ ነፍ ባንኮች አሉ። እሱ ነገር አሁን በኢትዮጵያ ገና እየተጀመረ ነው። በእርግጥ የተጀመረ ነገር አለ። ይህ እየተስፋፋ የብድር ከፋዮች መጠንም እየጨመረ ቁጥራቸውም ሊሆን ይችላል የሚመልሱት የወለድ መጠንም ከፍ እያለ ሲሄድ ባንኮች ወደዚህ ሊገቡ ይችላሉ። አሁን ያለው ግን በጠቅላላ አገልግሎት መሰረት ያደረገ ስለሆነ የበለጠ በአትራፊነቱ ተሰማርተው ሌላው ማህበረሰብ ሊደግፍ የሚችል ስራ ካልሰሩ በስተቀር ቀጥታ የሞርጌጅ አገልግሎት ይስጡ ምናምን ከተባለ ባንኮችን ኪሳራ ውስጥ መክተት ነው። ሌላው የብድር አገልግሎት ብዙ ጊዜ ቆሟል ይባላል። እንግዲህ ብሔራዊ ባንክ የሀገሪቱን የገንዘብ ፍሰት የፖሊሲ የፋይናንስ ፖሊሲዎችን የመቆጣጠር ኃላፊነት አለበት። በተለይ አዋጅ ቁጥር 1359/2017 አዲስ የወጣ አዋጅ ነው። በዚህ አዋጅና ቀድሞም በተሻሩ እንትኖች የሀገሪቱን የኢኮኖሚ ፖሊሲ ትንባዮችን የመስጠት አሁን ላይ ያሉ ነገሮችን የመቆጣጠር ነው። ስለዚህ ባንኮች በተለመደው ሁኔታ ይሰጡ የነበረውን ብድር ለተወሰነ ጊዜ በተወሰነ መልኩ የያዘበት እንትን እንግዲህ ከመንግስት ፖሊሲ የሚመነጩ እሳቤዎች ይሆናሉ ብዬ አስባለሁ። ስለዚህ ከባንኮች ከላይ የግል ፍላጎት አይደለም። የባንኮች የግል ፍላጎት ሳይሆን ባንኮች የሀገሪቱን ሕግ አክብረው የሚሰሩ ተቋማት ናቸው። ይህንን ሕግ አክብረውም ሲሰሩ ነው ተጠቃሚ ሊሆኑ የሚችሉት። እንደዚህ አይነት ነገር ስለሆነ በዚህ ሂደት የተያዘ ከመሆኑ አንጻር ግምት ውስጥ ሊገባ ያስፈልጋል የሚል ሀሳብ ነው ያለኝ። ከዚህ አንጻር ነው። መልካም። የወለድ ምጣኔን በተመለከተ እንደው ባንክ ተበዳሪዎች የወለድ ምጣኔ ለመክፈል ግዴታ የሚገቡት እንደው እንደ ምሳሌ ነው ማለት ስለማንችል በ7% ተበደሩን በኋላ እነሱ በ7% እንከፍላለን ብለው ከፈረሙ በኋላ ባንኩ የወለድ ምጣኔ ጨምሯል በሚል ከወር ወይም በየ3 ወሩ ከሚከፍሉት በተጨማሪ እንዲከፍሉ ይገደዳሉ። የነሱ ገቢ እንግዲህ መንግስት ሰራተኛም ብናነሳ የነሱ ገቢ ባልጨመረበት ደሞዝ ባልተጨመረበት ከፈረሙት ውል በላይ እየተጠየቁ ነው። ምንድነው ምንጩ? እዚህ ላይ ባንኮች ውል እያፈረሱ አይደለም ወይ ይላል አንዳንዱ ሰው። እኔ የፈረምኩት 7% አሁን ደግሞ አድጓል ተባልኩኝ ምኑን ላርገው ደሞዜ ከምን ይገባ እያሉ ሲያማርሩ ይሰማልና ከዚህ አንጻር ምንድነው ባንኮች የመጨመር መብት አላቸው? መጠኑ ነው የወለድ እንግዲህ ይህንን በተመለከተ አሁን መነሻችን ሊሆን ይችላል የብሔራዊ ባንክ አዋጅ ነው። እንግዲህ በብሔራዊ ባንክ ማቋቋሚያ አዋጅ 1359/2017 አንቀጽ 6 እና 7 መሰረት ለብሔራዊ ባንክ ከተሰጡ ስልጣኖችና ተግባራት መካከል አንደኛው የወለድ ተመንና ፖሊሲን የመቆጣጠር ነው። እንግዲህ ይሄ ማለት ምን ማለት ነው? የባንኮች የወለድ ተመን ከሌላው ግለሰቦች ከሚያደርጉት የብድር ተመን ይለያያል። በፍትሐ ብሔር ቁጥር 1853 እና ተከታዮች ድንጋጌዎች ባሉት የአበዳሪና ተበዳሪ ወይም ሙሉን ባይፈጽም ሊደረግ የሚችለው የወለድ ተመን ከ9% እስከ 12 ነው። ከተዋሉ 9% ነው፣ ካልተዋሉ እስከ 12%። በአብዛኛው በክርክር ሂደት ፍርድ ቤቶች ሊወስኑ ይችላሉ። ባንኮች ግን በዚህ ይቀጥሉ ከተባለ የብድር ባህሪያቸው ራሱን የቻለ የተለየና በተለየ ሕግ የሚንቀሳቀስ ከመሆኑ አንጻር በዚህ በፍትሐ ብሔር ሕጉ በተሰጠ የብድር ወለድ ተመን ይሄዱ ቢባሉ የትም አይሻገሩ። የባንክ ኢንዱስትሪው እየሞተ ነው የሚመጣው። የአትራፊነት ደረጃቸው ዝቅ እያለ እነሱ የሚያወጡት ከቤት ክራይ ጀምሮ ለሰራተኛ ቅጥር ለግብር የሚከፍሉት ነገር ከፍ ያለ ነው። ለሀገር ኢኮኖሚ ያገለግላሉ ተብሎ ሲታሰብ እነዚህ ነገሮች ሁሉ ግምት ውስጥ አስገብተው ነው። ስለዚህ ይህንን ለመሸፈን የራሳቸው የፋይናንስ ፖሊሲን መሰረት አድርገው የሚያወጡት የብድር ተመን ሊኖር ይገባል። ልክ የተቀማጭ ወለድን እንደሚተምኑት ሁሉ የብድር ተመንን ደግሞ የወለድ መጠን ደግሞ ራሳቸው እንዲተምኑ የብሔራዊ ባንክ በዚህ በተመሰረተበት አዋጅና ይህ መመሪያ ቁጥር በ2010 የወጣ የመመሪያ አለ። በዛ መመሪያ መሰረት ባንኮች እያንዳንዱ የንግድ ባንክ በአስገዳጅነት ሳይቀመጥበት ራሱ ያዋጣኛል የሚለውን የወለድ ተመን ማስቀመጥ ይችላል ነው የሚለው። እንግዲህ ይህን የወለድ ተመን ሲያስቀምጥ በውስጡ ከተበዳሪ አካላት ጋር የሚዋለው ውልም ይኖራል። የወለድ ከሚዋሉት ውል መካከል አንደኛው ብድሩ ምን ያህል ነው፣ ሁለተኛው እስከ መቼ ነው የሚቆየው፣ ሶስተኛው ነገር በየወሩ ነው ወይስ በየ3 ወሩ ነው የሚከፈል፣ አራተኛው ነገር ሲከፈልስ በስንት % ነው የሚከፈለው፣ አምስተኛው ይሄ
አሁን የተጠቀሰው የወለድ መጠን በሌላ ቀን የቁጠባ ሂሳብ ሊሆን ይችላል ወይም በተወሰነ የሌላ የኢኮኖሚ ፖሊሲ ቢቀየር ባንኮች የመቀየር መብት እንዳላቸው ውል ይገባሉ። ስለዚህ ተበዳሪውም ያንን ውል ፈርሟል ማለት ነው። ይፈርማሉ። ካልፈረመ በውል ላይ ያልተገለጸ ነገር ካልሆነ ሊገደድ አይችልም። ግን በአብዛኛው ተበዳሪዎችም ሲፈርሙ ነው የሚታየው። ፕራክቲካሊ ወይም በተግባር የሚታየውም እነሱም ይረዱታል። የንግድ ማህበረሰብ ከሆነ በአብዛኛው ይረዱታል። እነሱ ብዙ ጊዜ በተለይ እዚህ ከመንግስት ሰራተኛው አንፃር ነጋዴዎች ያውቁታል። ብዙ ከመንግስት ሰራተኛው አንፃር ብድር መውሰዱን ነው ደስታው እንጂ የሚፈረመው ውል ብዙ ጊዜ በእንግሊዘኛ ነው። እንግዲህ አማርኛ ይኖር እኔ አላጋጠመኝም። ሚዲያ እንትኑም ራሱ የቋንቋውም ራሱ ገደብ አለው ብዬ አስባለሁኝ። እንደው እያንዳንዱን ግዴታውንና መብቱን አውቆ መፈረሙ የተሻለ ነው። አሁንም ቢሆን እንግዲህ ከዚህ አንፃር መብቱ ነው፣ የባንኩ መብት ነው። በየጊዜው የወለድ ምጣኔ ማሻሻል መብት እንዳለው ተረጋግጧል። እሱም በፈረመው ውል ነው የሚገደደው ተበዳሪው በሚል ነው የምንዘገው ይህን ጥያቄ ማለት ነው። እንደዛ ነው። ልክ በአበዳሪነት መብት እንደተሰጠውላ ያንንም የማስፈጸም አንድ ጥያቄ መጨረሻ የምናደርገው ማይክሮ ፋይናንሶች በባንክ ስር ነው የሚካተቱት። አነስተኛ አበዳሪ ተቋማት የሚባሉት የነሱ የማበደሪያ መጠን እስከ 22 እስከዛ በላይ ይደርሳል እና እነሱስ የተለየ የማበደሪያ ወለድ ምጣኔ ተፈቅዶላቸው ነው ይሄን ያክል የወለድ ምጣኔያቸው ከፍ ሊል የቻለ? እንደው እሷን እንደ መዝጊያ ልናደርግ እንግዲህ ይህ አነስተኛ የፋይናንስ ተቋማት ወይም ማይክሮ ፋይናንስ የሚባሉት አንዱ የፋይናንስ ተቋማት ናቸው። እነዚህ በተለምዶ ታች ያለው ማህበረሰብ የሚሰሩና ለብዙ ጉዳዮች ተጋላጭነት ያላቸው ከመሆናቸው አንፃር እንደ ባንኮች እንትን ያለ አሰራር አይኖራቸውም። ዝቅ እናደርግ ቢሉ አዋጭነቱም ዝቅ ያለ ነው የሚሆነው። ለሪስክ የተጋለጡ ናቸው። በአብዛኛው ወረዳና ቀበሌዎች የሚሰሩ በጣም አነስተኛ በሆኑ ቢሮዎች የሚሰሩ ከመሆናቸው አንፃር በብዙ መልኩ ለሪስክ ወይም ለአደጋ የተጋለጡ ስለሆነ በዚህ አግባብ እነሱን ሊክስ የሚችል የወለድ ተመን የማውጣት መብት ራሳቸው አላቸው። ብሔራዊ ባንክ ነው የሚያስተዳድራቸው። አሁን ቅድም በጠቀስነው አዋጅ መሰረትም የእነሱንም የሚጨምር ነው። እንግዲህ ስለዚህ መብታቸው የተጠበቀ ነው። የመያዣ ውላቸው ላይ የሚነሱ ላላ ያለ ነው። ከባንኮች የላላ በመሆኑ የግድ እንደዚህ ምዝገባዎችን አንተን አይሉም። ብድሩ አልመለስ ቢል ፍርድ ቤት ሄደው ነው የሚከሱት። ባንኮች ግን በቀጥታ ጨረታ የማድረግና የፍርድ ቤት ቢሮክራሲዎችን አይጠቀሙም። ስለዚህ ተጠቃሚ ነው የሚሆኑት። እነዛኞች ግን ክስ መስርተው ነው ወደዛ የሚሄዱትና ከነዚህ እንግልቶች አኳያ ተጠቃሚ እንዲሆኑ የዛሬ ማይክሮ ፋይናንስ የነገ ባንክ ሊሆን ይችላል። እያየን ስለሆነ ለዛ ከዛ አንፃር እንግዲህ ጥያቄዎቻችን አላጠቃለንም። እንግዲህ በዚህ በአፈጻጸሙ ዙሪያ ተበዳሪዎች ባይከፍሉ ባንኮች ምን ስነ ስርዓት ይጠቀማሉ የሚለው የጨረታ ሂደቱን በተመለከተ አዋጅ ቁጥር 97ን በተመለከተ በሌላ ጊዜ አንድ ፕሮግራም እንደምንሰራ ለተመልካቾች ቃል እየገባን በዛሬውን እንግዲህ ፕሮግራም ለተመልካቾቻችን ጥያቄ ምላሽ ስለሰጡ እንዲሁም በዚሁ በባንኮች ብድር ውል ዙሪያ ሙያዊ ማብራሪያዎትን ስለሰጡን ጠበቃና የህግ አማካሪ ገበያው ይታየው ከልብ እናመሰግናለን። በአዘጋጁ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ክብረት ይስጥልን እያልን ብለናል። በሌላም ጊዜ እንደሚመጡ ቃል እያስገባው ነው እዚሁ ላይ እናመሰግናለን። የዛሬው የምክረ ህግ ፕሮግራም የክብር ስፖንሰራችን የአማራ ብሔራዊ ክልላዊ ፍትህ ቢሮ ከልብ እናመሰግናለን። የዛሬውን ምክረ ህግ በዚሁ እናጠናቀቃለን። ይህ ምክረ ህግ ወደ እናንተ እንዲደርስ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው በአዘጋጅና አቅራቢነት እንዲሁም የሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክና የስቱዲዮ ሰራተኞችን ከልብ እያመሰገን ሳምንት በሌላ የህግ ጉዳይ እንገናኛለን። ሳምንቱ የሰላም እንዲሆን ተመኘን። ሰላም።